ኒክ ስለ ግድያው የተሰሩትን የባላስቲክ ሪፖርቶችን ሲመረምር ነገሩ ሁሉ ከመደረጉ ፊት የተዘጋጀ የሐሰት ማስረጃዎች መሆናቸውንና ክስተቱ ትልቅ የውስጥ ሴራ መሆኑንም ተገነዘበ። ሰዋገር ሙሉ በሙሉ ካገገመ በኋላ ፍትህን ለማግኘትና ከጀርባው ያሉትን የመንግስት ባለስልጣናት ለማጋለጥም ወሰነ። በመጀመሪያ ከኒክ ጋር ሚስጥራዊ ግንኙነት በመፍጠር በእርሱ በኩል መረጃዎችን ማሰባሰብ ጀመረ። ነገር ግን የኮሎኔል አይዛክ ጆንሰን ሰዎች ኒኪን አፍነው ወስደው ራሱን እንዳጠፋ አስመስለው ለመግደልም ሲሞክሩ ሰዋገር በረጅም ርቀት ተኩስ የኮሎኔሉን የነፍሰ ገዳዮች በመግደል ኒኪን አተረፈው። አሁን ሰዋገርና ኒክ አንድ ላይ በመሆን ሴራውን መፍታት ጀመሩ። ታዋቂውን የመሳሪያ ጠበብት በመጠየቅ በሊቀ ጳጳሱ ላይ የተተኮሰው ጥይት በወረቀት ተጠቅልሎ የተተኮሰ መሆኑንና ይህም የሰዋገርን መሳሪያ አስመስሎ ለወንጀል ሆን ተብሎ የተደረገ መሆኑንም አረጋገጡ። እውነተኛው ገዳይ ደግሞ ሚካኤሎ የተባለ የቀድሞ የሩሲያ ታዋቂ ተኳሽ መሆኑንም ደረሱበት። ሰዋገርና ኒክ እውነተኛውን ገዳይ ሚካኤሎን በቨርጂኒያ ግዛት ውስጥ በሚገኝ ሚስጥራዊ ቦታ ላይ አገኟቸው። ሚካኤሎ በሰዋገር ከመገደሉ በፊት ሙሉ በሙሉ እውነቱንም ተናገረ። ሊቀ ጳጳሱ ዲዝሞንድ ሊገደሉ የቻሉበት ምክንያት ሴናተሩና ኮሎኔሉ በአፍሪካ የዘይት መስመር ለመዘርጋት ሲሉ ከአንድ መንደር በላይ የሚኖሩ ማለትም ከ400 በላይ ንጹሃን ዜጎችን በጅምላ የጨፈጨፉትን ሚስጥር ሊቀ ጳጳሱ ለዓለም ሕዝብ ያጋለጡ ስለነበረ ነው። ይባስም ብሎ ሰዋገር በወቅቱ ሳያውቁ የነፍሰ ገዳዮችን የኋላ ደህንነት እንዲጠብቅ ተደርጎ የነበረ ሲሆን ሚስጥሩን ስለሚያውቁ አብሮ እንዲጠፋ ታቅዶም ነበረ። ሚካኤሎ እውነቱን ከተናገረ በኋላ ራሱንም አጠፋ። ወዲያውኑ የሴናተሩ የግል ጦር ማረፊያ ቦታውን ከበቡ። ከፍተኛ ውጊያም ከተደረገ በኋላ ሰዋገርና ኒኪ ቦታውን በፈንጂ አጋይተውት ማምለጥም ቻሉ። ነገር ግን ኮሎኔሉ እጅግ ቀላል አልነበሩም። ሳራፊንን አፍኖ በመውሰድ ሰዋገርን ማስረጃውን ይዞ እንዲመጣም አስገደደው። ሰዋገር ከሴናተር ቻርለስ እና ከኮሎኔል አይዛክ ጆንሰን ጋር በተራራማና በበረዶ በተሸፈነ ቦታ ላይ ለመገናኘትም ቀጠሮ ያዙ። ሴናተሩና ኮሎኔሉ ሰዋገርን ለመግደል ብዙ ተኳሾችን ቢያሰማሩም ሰዋገር በበረዶ መካከል ያሉትን ተኳሾች በሙሉ አንድ ባንድ አጠፋቸው። ኒኪም ከጀርባ ሆኖ ረዳው። ሰዋገር በሚገርም ብቃት ሳራፊንን በሰላም አስለቀቃት። ሴናተሩ ለሰዋገር ትልቅ የገንዘብና የስልጣን ጥያቄ ቢያቀርብለትም ሰዋገር ግን ሴናተሩ የያዘውን የሚስጥራዊ ሰነድ የያዘ የድምጽ መቅረጫ ሙሉ በሙሉ አቃጠለው። ምክንያቱም የማስረጃ ህጋዊ ቦታ ላይ ከቀረበ በቀላሉ እንደሚጠፋ ያውቅም ነበርና። ወዲያውኑ የኤፍቢአይ ሄሊኮፕተሮች ደርሰው ሁሉንም በቁጥጥር ስር አዋሉት። ከዛ በኋላ በዋሽንግተን ዲሲ በፍትህ ሚኒስተር ፊት በተደረገው ከፍተኛ የህግ ክርክር ላይ ሰዋገር የራሱን ንጽህና በአስደናቂ ሁኔታም አረጋገጠ። መሳሪያውን ተፈትሾ ሲተኮስ አይተኩስም ነበር። ምክንያቱም ሰዋገር ከመነሻው ጀምሮ ከቤቱ ከመውጣቱ በፊት የመሳሪያዎችን የመምቻ ካስማዎች የመቀየር ልምድ ነበረውና፣ ስለዚህ በእርሱ መሳሪያ መተኮስ እንደማይቻል በተጨባጭ አስመሰከረ። በእንዲህ እንዳለ ለፍትህ ሚኒስተሩ ሴናተሩና ኮሎኔሉ በአፍሪካ ስላደረሱት የጅምላ ጭፍጨፋ ክስ ቢቀርብላቸውም ይህ ወንጀል የተፈጸመው ከሀገራችን ህግ ክልል ውጭ በሌላ አህጉር በመሆኑ እኛ ሰዎችን በህግ የመቅጣት ስልጣን የለንም በማለት በነጻ አሰናበቷቸው። ሴናተሩና ኮሎኔሉ በህጉ ክፍተት እየሳቁና እየተሳለቁበትም ወጡ። ህጉ ፍትህን መስጠት ካልቻለ ፍትህን በራስ እጅ ማስከበር የግድ ይሆናልና ሴናተር ቻርለስና ኮሎኔል አይዛክ ጆንሰን በአንድ ምቹና ገለልተኛ ቤት ውስጥ ተቀምጠው ቀጣዩን የክፋት ሴራቸውን እያጠኑና ውስኪ እያጣጠሙ ነበር። በድንገት የቤቱ መብራትም ጠፋ። ጠባቂዎቻቸውም በሙሉ በዝምታ ተገደሉ። በመጨረሻም ሰዋገር እንደ ጥላ ከፊት ለፊታቸውም ተከሰተ። ሴናተሩ በከፍተኛ ፍርሃት እኔ የዩናይትድ ስቴትስ ሴናተር ነኝ እያለ ቢጮህም ሰዋገር በትክክል በማለት ሴናተሩን ኮሎኔሉንና አብረዋቸው የነበሩ ሴረኞችን በሙሉ በጥይት በመምታት የማያዳግም ፍርዱን ሰጣቸው።
ቤቱንም ሙሉ በሙሉ በፈንጂ አጋይቶ ሳራፊ ነጋ ወደ አዲሱ ሕይወትም ተጓዙ። ይህ ታሪክ የሚያስተምረን ታላቅ ቁም ነገር ቢኖር ስልጣን፣ ገንዘብና የሕግ ክፍተቶች ሰዎችን ለጊዜው ከምድራዊ ፍርድ ሊያድኑ ቢችሉም ከእውነተኛው የህሊናና የፍትህ ፍርድ ግን ማምለጥ አይቻልም የሚለውን ነው። በክፋትና በንጽህና ደም ላይ የተገነባ ማንኛውም ኃይል ፈራሽ ነው። እውነተኛ ታማኝነትና ንጽህና ደግሞ ምንም ያህል ፈተና ቢበዛበትም በመጨረሻም ማሸነፉ አይቀሬ ነው። ስትከታተሉን ስለነበረ እጅግ አድርገን እናመሰግናለን። ቸር ሰንብቱ።